ከዚህ በፊት ባጋራችሁ ቪዲዮ መሰረት እንግዲህ ለማግባት ካሰባችሁ አረቢያ መጅሊስ ትራስ ልብስ፣ መጋረጃ፣ ኮንፈርቶች፣ ትራስ ልብሶች ማንኛውም የቤት ማስዋቢያ ስትፈልጉ እኛ ጋር ማዘዝ ትችላላችሁ። ከዚህ ከስር በማስቀመጥላችሁ ስልክ ቁጥር እየደወላችሁ እዘዙን፣ ያላችሁበት እንልክላችኋለን። አንተስ እንዴት አገኘኸው ግን? እስር ቤት። ውይ ትዳር? አዎ በገዝ ሞት እውነትህን ነው? አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት አው ያን ጊዜ እንደፈለገ መጠጣት አለ፣ እንደፈለገ መስከር አለ። አሁን መስከር አይቻልም፣ ብዙ መጠጣት አይቻልም፣ እንደፈለገ መናገር አለ። አሁን ብዙ እንደፈለገ መናገር አይቻልም። ቁጥብ ያን ብዙ ስለጠጣ መታመም አለ። አሁን ስለማልጠጣ አልታመምም። ታዲያ እስር ቤት አይደለም እንደዛ እንደማለት። እሺ መጀመሪያ ጊዜ ወዳለ ያልሽ መቼ ነበር? ወዳለው ይያላቅ ዛሬ አልሽው? አዎ እውነት እንጂ ብለሽ አታውቂ? አላውቅም። እንኳን ደስ አለ። አመሰ ለብቻችሁ ማጥነን ይሄን ያክላበት አብረን ኖረናል። ያ ማለት ደግሞ በውስጣችን ያው ፍቅርና መዋደዱ ስላለ ነው። እና ግን ያው ብዙ ጊዜ በአደባባይ በቃላት ብዙ የሚማሽኮርመም አይነት ነገር አልምር ነገር ካራንተ ቶጌኒ ዛሬ ልታስከለ አቤትም ስንጠራራም ቢሆን ያው ያን ያክል እኔ የምትቀልድ እየመሰለኝ የእውነት በቁም ነገር እንትን እያልኩ አይደለም። እግዚአብሔርን አትቆጣኝ። ባለቤትሽ ሲተኛ በየትኛው ጎኑ መተኛት ያዘወትራል? በግራ ነው፣ በቀኝ ነው፣ በጀርባው ነው? በሁሉም ነው የምተኛው። ከባለቤትሽ ጋር ለመጀመሪያ ጊዜ ስትገናኙ የጋበዘሽ ምን ነበረ አላት? ሻይ ዳቦ ነገር ይሆናል። ሻይ በዳቦ? አዎ ነው የሚሆነው። እኔማ ትንሽ ከቀጠልክ እኮ ዳቦ እንደውም እየነከረች ነበር ይበላችሁ ስለነበረች ትለኛለህ ሁሉ ብዬ ነበር። እስኪ አስታውስ። አላስታውስ። አክቲም ያለው እንደ 30 ወንጅ ውስጥ አክቲም ያለው በአይን
ከአንዴም 3 4 30 ጁዝ ሱረቱል ኒሳ የሚባል አለ። ሱረቱል ኒሳ ስለ ነብዩላህ ኢሳ የሚናገርበት ለአሰቃቀሉ አለመገደሉን የሚያወራ ማለት ነው። እዛ ጋር ምን ይላል እንደው ላንብብልህ በዚህ አጋጣሚ እያነበብኩ በአረብኛ ቢሆን ደስ ይለኛልና ይኸው እንደዚህ ይላል። በአረብኛ ላንብብልህ መጀመሪያ وقولهم إنا قتلنا المسيح عيسى ابن مريم رسول الله وما طلبوه ولكن شبه له وإن الذين اختلفوا فيه لفي شك منه ما له به من علم الاتباع ذاني وما قتلوه قوم ይላል። ይሄ ምን ማለት ነው? ይሄ ማለት ምን ማለት ነው? በአማርኛ ትርጓሜ ስንወስደው እኛ ይላል በጥሞና ስመው ይሄን ነገር እኛ የአላህን መልእክተኛ የመርየምን ልጅ እዚህ ጋር በቃ ወዳጅ በቃን ተለፉሁ ዛኔ ወቅ ምንድነው ይህን ያክል ነፍስ እስኪወጣ ድረስ የሚያስጨንቅ? 30 ጁዝ የቀሩና 30 ጁዝ ያፈዙ ሰዎች እንዳንተ ነው እንደዚህ የሚጨነቁት ነው እንዴ? ምንድነው ለውሸት በዚህ ልክ ሰው ይጨነቃል? እናት እኮ ስትወልድ ሚጥ ይዟት እንዳንተ እንደዚህ አትጨነቅም። አንተ ለውሸት የተጨነቀው አከል እናት ሚጥ ይዟት እንደዛ አትጨነቅም። ሴት ልጅ ልትወልድ እንደዛ እንዳንተ አታምጥም። ምንድነው የምትሆነው? ለውሸት እኮ ይሄን ያክል መጨነቅ አይጠበቅብህም። በቃ ቀለል አድርገህ በአማርኛ ማዋሻት እኮ ይቻላል። ምንም ችግር የለውም። ሌላ ቋንቋ የምታወራ ከሆነ በፈለከው ቋንቋ ማዋሻት ትችላለህ። ለውሸት ይሄን ያክል ሚጥ እንደያዘው ነገር መጨነቅ ምናምን አያስፈልግም። እኔ እኮ በጣም ግርም ይለኛል። በቃ ስትዋሹ የሆነ የጭንቅ ውሸት ስትዋሹ ትንሽ አያሳዝናችሁ? ለምንድነው በዚህ ልክ የምትጨነቁት? ለምንድነው በዚህ ልክ መከራችሁን የምታዩት? ሰው እኮ ለውሸት የምትጨነቁትን ያክል ለእውነት ብትጨነቁ ኖሮ አንተ እኮ አንድም ሶስትም የሚለውን እምነት አምና አንገት ላይ ትልቅ እንጨት አንጠልጥለህ እንኳን እንደዚህ አትወቀስም እኮ። ግን እስልምናን ለመጣልና እስልምናን ለማንቋሸሽ ምንድነው የምትጨነቀው? በቃ ካልቻልከው እኮ አማርኛ ትርጉም ታነባለህ። አማርኛውንም አንብበህ እንግባባለን። ምንም ችግር ሐሳብህን እኮ እንረዳለን። እኛም ለምታስተላልፈው መልእክት እኮ አማርኛ ለሚሰማ ሰው ነው አይደል? አማርኛ ከወራ በቂ ነው፣ አያስጨንቅም፣ ችግር የለውም። ምክንያቱም ስትዋሽ ራሱ የጭንቅ ውሸት ከመዋሸት ቀለል ያለ ውሸት ብትዋሽ ምንም ችግር የለውም። ቀለል ያለ ውሸት ምንድነው ለውሸት በዚህ ልክ መሰቃየት? ደግሞ 30 ጁዝ ቀርቻለሁ። 30 ውሸት ነው ያዋሻው አንተ። 30 ጁዝ ቀርታ አታውቅም። 30 ጊዜ ግን ቀርታል ከመቅራት 30 ጊዜ ቀርታል። ለመቅራት ከመሄድ መንገድ ላይ ቀርታ አልሄድክም፣ እዛው ነው የቀራው። ገብቷል? ለማንኛውም ወደ ሐሳቡ ልመለስ። ክርስቶስ እንደተሰቀለ በቁርአን አረጋግጣለሁ። አረብኛ ላነብ ብሎ ነው ወደ አረብኛ ሲገባ ወቃው እያለ የሚቀረው። ለማንኛውም አረብኛው ይቀርብ፣ በአማርኛ ራሱ እንግባባለን። ወደ ሐሳቡ ልመለስ። አምላካችን አላህ በሱረቱ ኒሳ ላይ ምዕራፍ 4 ከቁጥር 157 አካባቢ ላይ ስለ ኢሳ አለይሂ ሰላም እነዛ ነሳራ ወገኖቻችን ድንበር ስለማለፉበት ወይንም ድንበር ባለፉበት በክርስቶስ በማርያም ልጅ ላይ እነዛ አይሁዶች የዋሹትን ውሸት ሲቃወምና የነሱ ንግግራቸው ውሸትና ሐሰት እንደሆነ ሲያረጋግጠው ትመለከታላችሁ። ሱረቱ ኒሳ ላይ ምዕራፍ 4 ከቁጥር 157 ላይ ወቀውሊሂም ኢና ቀተልና አልመሲህ ኢሳ ኢብኑ መርየም ረሱሉላህ ያንን የመርየምን ልጅ አልመሲህ ኢሳን የአላህን መልእክተኛ ያንን ውዱን ነብይ ገደል ነው በማለታቸው ረገምናቸው አለ ጌታችን አላህ። ለምንድን ነው የተረገሙት ታዲያ ስንል ያላደረጉትን ነገር አድርገናል በማለታቸው። አስቀጠለና አንቀጹ ይላል ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም። ቅድም ወታ ሲልልን የነበረው አልገደሉትም አልሰቀሉትም። ያልገደሉትን ያልሰቀሉትን ነገር ገለናል ሰቅለናል ብሎ በሱ ላይ በመዋሻታቸው ረገምናቸው። ወኢነ الذين اختلفوا في لفي شك منهم ما لهم به من علم الا اتباع الظن። በዚህ እንኳን ባደረጉት ድርጊት ለነሱ ምንም አይነት ዕውቀት የላቸውም እርስ በርስ ጥርጣሬን ከመከተልና ከመለያያት ውጪ ማለሁም به من علم الا اتباع الظن። እርግጠኛ የሆነ ዕውቀት በጭራሽ የላቸውም ማለት ጌታችን አላህ።
ታዲያስ ምን ሆነ ካልገደሉት? እነሱ እርግጠኛ እውቀት ከሌላቸው ግምታዊ ንግግር ከተናገሩ እርስ በርስ ከተለያዩ ታዲያ ትክክለኛ ማረጃ ምንድነው ስልንል ወማ ቀተሉሁ የቂና በል ረፈዐሁ ላሁ ኢለይሂ ወካነ ላሁ ዐዚዘን ሐኪማ አለ። ጥበበኛው ጌታ ኃያሉ አምላክ ወደ ላይ አንስቼዋለሁ ብሎ ተናግሯል። ታዲያ ወገናችን ምንድነው አረብኛው ላንበብ ወቃ ተለፉ ምንድነው የምታነበው? ተረጋግተህ ለማንኛውም ለማንጥራትና ለማወቅ ሞክር። ለውሸት ከምትጣጣር ለማወቅ ታገር ነው የሚለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት ማድረጉ ለእናንተ ተችሏል። ከሰለሆነ 13000 14000 የሚከፈላቸው ሰዎች የሚሰሩበት ኢጋማ ነው የሷ ኢጋማ ገብታቸው መጀመሪያ በሸሪካ ስለመጣች ማለት ነው እንጂ አሁን ለምሳሌ እንደናንተ ለምሳሌ አሁን የኛ ዝም ብሎ ለሸቃላ ኢጋማ የሚከፈለው ዝም ብሎ አዲው ስለሆነ እስከ 20 ሺህ ብር ሊሆን ይችላል። የሷ ግን ሁሉ ገንዘብ የመጣባት ለምንድን ነው? የሸሪካ ኢጋማ ስለሆነ ነው። ይሄን መረዳት አለባችሁ። የተባረረችበት ዋናና ትልቁ ምክንያት ስለታመመች ነው። አሟት ነው የወጣችው እዛ ላይ ማለት ነው። አሁን ይሄ አሟት ወጣች። ከዛ በኋላ ወደዛ ለመመለስ ደግሞ የሚከብድ ነገር ስለነበረ እዳው ወደቀ። እዳው ደግሞ መክፈል ሳላለቻለች ከዛ በኋላ ይሄ ነገር እንዲሰበሰብላት ተደረገ። እስቲ እሷ ይሄንን ነገር አፈልገው እንዲከፈል ራሱ ይሄን ነገር አልፈልግም፣ ይቅርብኝ፣ ከሰው ቤት መውጣት አልፈልግም እያለች ነው ሰው የወጣው። ሌላው ነገር በጣም የምታሳዝኑት ሰዎች ምንም ሳታውቁና የምትፈርዱ ሰዎች ማለት ነው ጀማዓ እሷ ምንም አሰራም ወይም የምትሉ ሰዎች ናቸው። ትሰራለች። ጅም ቤት የምትሰራው ጅም ቤት እየሄደች እየሰራች አይደለም። ጅም ቤት ልትሰራ አይደለም የምትሄደው። ጅም ቤት የስራ ቦታዋ ነው። طيب ጅም ቤት ግን የሚከፈላት በጣም ትንሽ ብር ስለሆነ ነው እንጂ ስራ ቦታዋ ነው። ያነ ጠዋት ትወጣ ማታ ከሌሊቱ ሙሉ ከዛ ስራ ላይ ሄድ ነው እንደዚህ ለን ነው ያለች ራሱ አንዳንድ ጊዜ ተሰየች። ስለዚህ ስራ ትሰራ የሚለው ነገር ስራ ትሰራለች፣ ግን በቂ ስላልሆነ ከጆዳፉ ስለሆነባት ለዛ ነው። ሌላው ነገር እጇን ሰጥታ ወደ ሀገሯ ለምን አትገባም የሚል ደግሞ አይቻልም። እጇን ሰጥታ ወደ ሀገር ለምን ያሉበት የትግራይ ስልክ መደወል ራሱ አይቻልም። ሌላውን ነገር ተው፣ ስልክ መደወል እኮ አይቻልም። እንኳን አይደለም እጅ ሰጥቶ ለመግባት ስልክ ደውላችሁ እናታችሁን ማግኘት ራሱ አትችሉም። ለምን ከተባለ ጦርነት ነው። እንኳን አይደለም ከሷ ከኛ ሀገር ራያ ጦርነት ነው። ገብቶቻን ወጥታችሁ ራሱ መግባት አትችሉም። እርስ በርስ እየተገዳደለ ነው ያለው። እናንተ ሰላም ስለኖራችሁ ከእናንተ ሀገር ሰላም ስለሆነ ያንንም ሰላም መሆን ነው። እስቲ ቤተሰቦቿ ማግኘት አትችልም በስልክ ገብቶቻን። እነሱ የሆነ ኔትወርክ ያለበት ቦታ ሄደው ነው ቤተሰቦቿ ከዛ የሚደውሉላት። ግልጽ ነው። ወደ ሀገሬ ልግባ ብትነሆን ምን የላትም ቤተሰብን ራሱ ማግኘት አትችልም። ያለች የትግራይ ልጅ ናት። ታውቃላችሁ ትግራይ ያለው ሙጥቅጥ ማለት ነው። እና ይሄ ሁሉ ችግር እያለ ይሄ ሁሉ ችግር ማለት መናገር አይጠበቅበትም። በነገራችን ግን የሷ ዝም ያለችውን ነገር በቃ እናንተ መርዳት ከቻላችሁ መርዳት፣ ካልቻላችሁ ዝም ማለት ይቻላል። በነገራችን ላይ እንደዚህ ስብርብር እንድትል ማድረግ ማለት ነው የአንድን ሰው ቀልብ መስበር ቀላል ነገር አይደለም። እንደዚህ ስብርብር አደርጋችኋት እሺ ምንድን ነው የምትጠቀሙት እናንተ? አሁን እሷ እንደዛ ስለቀሳችኋት እንደዛ በነገራችን ላይ ቃል ማለት ነው የምትናገረው ቃል ከበትር ይበል። አንዳንድ ጊዜ ብትመቱ ይሻላችኋል እንደዚህ ያቀርባችሁ። ከዛ እንደገና ደግሞ ከበትር በበለጠ ቃል ሰባባችኋት ማለት ነው። በጣም ጎዲታችኋት። እናንተ ምንድነው የምትጠቀሙት? እሺ እናንተ አሁን ጻፋችሁት ሄዳችሁ፣ እሷ ላይ ግን በቃ ይቀራል። እንደዚህ እንዳለ ይቀራል። ህይወቷ እንዳለ ይሰባበ ተቃቀሏል። እናንተ ምንድነው የምትጠቀሙት? ከቻላችሁ መርዳት፣ ካልቻላችሁ ዝም ማለት ትችላላችሁ። የአንድ ሰው ቀልብ ከመስበር ደግሞ ያለ መልክተኛ ላይ ሰላቱ ሰላም መስጂድ ሐራም እንግዲህ መስጂድ ሐራም ታውቃላችሁ እኛ ዘንድ ያለው ቦታ እሱ ቢፈርስ ይሻላል የተባለበት ሁኔታ እኮ ነው ያለው አይደል እንዴ? እና በቀላል ነገር እንደዚህ ባታደርጉ አለም ብትፈሩ። እስቲ እንደው የምትረዳ ችግሩ ምንድነው ነው? አንድ ሰው እረዳለሁ ካለ ኑሯቸው። የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።